አትፈልጊም? እንገናኛለን። ማውራት ባለብን ልክ እናወራለን። ከኛ ህይወት የማያስፈልጉ ሰዎች ግን ፊት ለፊታችን ይዛችሁ አትቅረቡ። አንተንም ይጨምራል። ችግር የለም። እኮ አይደለም ቤተሰቡ ብቻ ነው የምትፈልጊው አንቺ። እሱ ብቻ ነው የምትፈልጊው። ብቻውን ባይተዋር እንዲሆን ነው የምትፈልጊው። መጀመሪያ ባሪ ይቀድማል። እውነት ለመናገር ባሪሽ ቢቀድምም ቤተሰብ አለ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደስ ብሎኛል። ጀግና ጀግና ይዛው ሄደች። እንግዲህ ከምናረገው እናረጋለን፣ ቪዲዮውን አጥፍተን እንመካከራለን እያሉ ነው እነሱ ሊያስተበትቡ የፈለጉትን ነገር ነው። ይኸው ሀብሉን ወሰዳቸው። አድርጊው አድርጊው። ሩታማ ጀግና ሴት ነች። ጀግና ነገራቸው። በእናንተ አልመላም። ከልጄ ጋርና ከሚስቴ ጋር መሆን ነው የምፈልገው። አልፈልግሽም አላት ሩታ። ያንቺ ኮተታ ሄልሚላ ማለት ነው። ያንቺ ኮተታ አያስፈልገኝም። ወይኔ ሄልሚላ ኮተትሽ አያስፈልገኝም ተባልሽ። አንቺንም አልፈልግም፣ ኮተትሽንም አልፈልግም። በቃ ስህተት ነበር ከሚስቴ ጋር ያባለፈውን ይቅርታ ተባብለን የባለፈውን አውጥተን ጥለነዋል። ከእንግዲህ በኋላ አንለያይም። ወይ ሚያብልሽ እህትየዋ ከዚህ በላይ ምን ይንገርሽ? አንቺ ጀግና ሴት ማነች? ልጇን በጥንካሬ የምታሳድግ አንቺ ያለሽ አይደል? እንደዚህ ከላይ ከታች ቂጥሽን እያዘባጠች ልጆችሽን ለእናትና ለአባትሽ ሰተሽ የምትገላበጪ። እስቲ ልጆችሽን አሳደግሽ? እስቲ ልጆችሽን ይዘሽ ነይ ቶሎ። እስቲ ልጆችሽን ይዘሽ መተሽ ልጆችን እያሳደግኩ ነው በይ እስቲ። ሩታማ ጀግና ነች። ጀግና ነች። ልጁ ደህና አይደለም። አሳብጁ። አንቺ ልታሳብጁ ነው የተነሳሽው። አንቺ ልታሳብጁ አይቻልም ማበድ። ወይኔ ዛሬማ እንዴት እንዳስደሰተኝ ያብልሽ መልስ ራሱ እንዴት እንዳስደሰተኝ። የሩታማ ተውት። በቃ የሩታማ ተውኝ። ምን ልታረጉት ነው? ሄዲ 3 ቀን ለምንድን ነው አንተ? ምን አገባህ? ዳኒን ራሱ ምን አገባህ አንተ? ምን አገባህ? ምን አትጩህብኝ ነው ያለው። አትጩህብኝ። እኔ አብጃለሁ እንዴ? እኔ ራሴን አላውቅም እንዴ ነው ያላችሁ። እስቲ መኪና ለምን አትነዳም? ምን አገባችሁ? ባይነዳ ቢነዳ አንቺ እህት ተወንሽ ማለት ነው። እንደ ለምለም ሁኜ እንደ ለምለም ሆን። እውነት ነው። እስካሁን አላመንኩም ነበር። አሁን እያመንኩ ነው የመተቱን ነገር። ወዛደ ጎልቆ እንትሉን አወለካ አይደል እንዴ? አብሉን አወለካ አይደል እንዴ? እኔ ካሁን በኋላ ሩታ ራሱ የሆነ ቦታ መሄድ አለባቸው ለትንሽ ጊዜ ማለት ነው። ከዚህ ግርግር ለመውጣት ልጇንና ባሏን ይዛ መውጣት አለባት ወይ ከሆነ ቦታ እዲ አስጨነቋቸው እኮ። ካሁን በኋላ በበጣ ገባችን እንዳደርሱ እናንተ መወላት ተፈለጋችሁ እነዚህን ኮተቶች ይዛችሁ እንዳትመጡ። ከኔ ጋር ህይወት እኮ ጀምረሃል። እስቲ አንዲ ስመኝ አብርሃም ከኔ ጋር እኮ ህይወት ጀምረህ ነበረ። ህይወት ጀምሮ ነበር እንዴ ካንቺ ጋር? ሲያስመስል ነው። ካንቺ ጋር እኮ ህይወት አልጀመረም። ሚኒና ታውቆ ነው። ወንድ ልጅ ህይወት ጀምሯል ብለሽ ልብሽን መስጠት ለባለ ትዳር ወንድ ልብሽን የሰጠች አንቺ ነሽ የሆንሽ ሞኝ በግ እንበልሽ። ህይወት እኮ ጀምረህ ነበረ ከኔ ጋር እኮ ልትኖር ከኔ ጋር እኮ ተዘጋጅተህ ነበረ ከኔ ጋር አልፈልግሽም አለሽ እኮ። በምን አማርኛ ይንገርሽ? በውራገኛ ይንገርሽ? በዶልዝኛ ይንገርሽ? በወረመኛ ይንገርሽ? በእንግሊዘኛ ይንገርሽ? አልፈልግም። በቃ አልፈልግም። እኔ ከሚስቴ ጋር ነው መሆን የምፈልገው ሲል ምን አሁን እኮ 3 ቀን ልትቀመጥ አላልኩም። በግድ እያስገደዳችሁኝ ነው እንጂ እናንተ። እኔ ቤት አለኝ፣ ልጅ አለኝ። አልፈልግም። በቃ ያስተሆኑን እኔም የበደልኳትን እሷም የበደለችንን ተለስተን አብረን እንሆናለን። አይ ብዚ ተዋለች። አንቺ ውልደታ አንቺ የህት ምቀኛ የህት ምቀኛ ነሽ አንቺ። አሩት ሄልሚላማ ምን ትሆን? አንቺ እያገሻት ሄልሚ፣ አንቺ ተረጋጊ። በቃ ሁሉም ነገር ይስተካከላል። አይስተካከልም። አውቃውኑ ቁልጥሽን አውቀሽ አልፈልግሽም ማለች እኮ እንዴ። ሰው ምን ሆኖ ነው? ምን ሆናችሁ ነው እናንተ?
አንድ ሰው እኮ አልፈልግም አለቀ። ያንቺን ኮተት አልፈልግም አለ። ለምን ሰዓቴን አወለከው ስትል ለምን ስጦታ የሰጠኸኝን እንትላልከው ስትለው አልፈልግም፣ አንቺንም አልፈልግም፣ ኮተትሽንም አልፈልግም፣ ኮተትሽን አልፈልግም። አንቺ መዋረድ። ኧረ ወይኔ ከዚህ ውልደት ያጤናችሁ፣ ያጤናችሁ፣ ያዲናችሁ ነው ያጤናችሁ ወይ አማርኛውም ጠፋብኝ። ኧረ ተውኝ፣ እኔ አማርኛ ጠፍቶብኛል። ሆ እነሱን ሳይ እኮ በቃ ይሄ ጀግንነቷን ሳይ አንቺ ጀግና ሴት አይደለሽም። ጀግና ሴት ነች ሩት ሀብቴ፣ ጀግና ሴት ነች። ማንም እየመሰከረላት ቤቷን እንደዚህ እንትን ብላ አታያትም እንዴ? በለጠቻችኋ። አለባበሷ፣ ምኗ፣ ስታይሏ በለጣችኋ። ቂጧን እኮ እየታየባት ወደ ታች ብታረገው ወደ ታች እንዶ አንቺን እንኳን አንቤን በጣለብሽ። ወይኔ 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 እንደው ወይ ኧረ ወይኔ ቅሌት፣ ኧረ ወይኔ ቅሌት፣ እማማ ቅሌት፣ እቴዊ ቅሌት አለ። ልብስሽን እንግዲህ ከፍ ዝቅ እያደረግሽ ያየሽ ሚስቱን እቅፍ አልጎ ሲሄድ ኑ እንሂድ በቃ አያስፈልጉንም አላቸው። አያስፈልጉንም ለምን እየገተትክ እንዳመጣኸኝ ራሱ አልገባኝም አለ። ለምን እንደገተትክ እንዳመጣኸኝ። አሁን ደግሞ ምን ልታመጡ ይሆን? አይ በነገው ደግሞ ምን ሊያመጡብን ይሆን? እኔ እኮ አሁን እንደው ምን ሊያመጡ ይሆን? ሰላም ሊያመጡ ይሆን? አቤቴ እንዳትደርሱ ብላለች። በቃ ከቤቴ እንዳትደርሱ ተብላችኋል። እንግዲህ እና ጨብጫቢዎቹ ትናንትና ወላ ሀብል ወለቀ፣ እሱ ተረጋጋ፣ እንደዚህ ሆነ፣ ሩታ ሄርሜላን መለጠ ስትሉ ቲክቶክ ላይ ያደራችሁ፣ ለሩታ ዘፈነላት ስትሉ ያደራችሁ፣ ኧረ ወየው፣ ኧረ ወይኔ፣ ኧረ እናንተ ተው። ለነገሩ ልጅ የሌላችሁ ናችሁ እንደዚህ የምትፈርዱት ማለት ነው። ልጅ እንኳን አይታችሁ የማታውቁ ማለት ነው። ስለዚህ እኔ ደስ ብሎኛል። እኔ በጣም ነው ደስ ያለኝ ሩታን መርጦ በመሄዱ። አልፈልግም ብሎ የኔ ቤት እኮ ነው ሄርሜላን እየገተች እያመጣች ሁልጊዜ ከጎኑ ሁኚ፣ ሳሚው፣ እቀፊው ልትይ ሩታ ሞኝ አግኝተሻል። ሩታ እንደ ሞኝ መስላሽ ምርጫውን መለጠ እንዴ? ምን ያድርግሽ? እስቲ ለምለም ቤት ሂጂ። ለምለም እንትሉ ትናንት የተለቀቀውን ቪዲዮ እሱን አይተሽ ተማሪ። እህት እንደዚህ ነው። ወንድሙ የራሱን ኑሮ የራሱን ምርጫ እንዲኖር ነው የሚያስፈልገው። አሁንስ ማንም ይፍሌ ምንም ሳታረግበት አትቀርም። እናንተ ናችሁ መተታሞች፣ በመተት የምታምኑ ሁሉ መተታሞች ነገሮች። የዛሬውማ እንደው ሸላይክ እያረጋችሁ የሩትዬ ቤተሰቦች ዛሬ ደስታችንን መግረጥ አለብን። ጉድ እኮ ነው። እንደዚች አይነት እህት አለ እንዴ? እንደዚች አለ ጋጠወጥ እህት አለ እንዴ? እንዲህ እንጂ አልበለጠችም። አንቺ ጀግና ሴት ነች። ከርጉዝ ጀምሮ ጀግና ሴት ነች። እዚህ ደረጃ ያደረሰችው ጀግና ሴት ሩታ ነች። አንቺ አለሽ አይደለም ወይ እንዴ? እንንገርሽ እንጂ እስቲ ኧረ እንደው የሚነግራት የለም እንዴ? መጀመሪያ ልጆችሽን ተንከባከቤ። ልጆችሽን እስቲ እንደ እናት ልጆችሽን ይዘሽ እስቲ ትምህርት ቤት ሂጂ። እሷ እኮ ልጇን ታቀፋ ነው አልግዛ እስከምትወልድ ድረስ እስካሁን ድረስ እየተንከባከበች ልጇን። አሁን ደግሞ አባቱ አስፈለገው፣ አባቱ ደግሞ ልጁን ፈለገ። ልጅና ሚስቴ ጋር ነው የምሆነው፣ ሚስት አለኝ ልጅ አለኝ አልፈልጋችሁም አላችሁ። ምን ትሆኑ? እስቲ ወረኞች ጉድ እኮ ነው። እንዲህ አንገበገባትን እኮ ወንድሟን ልታገባው ነው እንዴ? ኧረ ጉድ ፈላ። እኔ እኮ የገረመኝ የዛ ሾካካ ደህና ሰው መስሎ ወንድምየው ማለት ነው። ያማ ሾካቴ ዳኒ የሚባል አብርሃምን እኔ ሚዜው ነበርኩኝ እንደዚህ አይደለም። አብርሃም አዳናቂ ወረኛ ማለት ነው። ወረኛ ነገር ነው። ወረኛ ቻናል አላድግል ሲል ነው እንደዚህ የመጣ አየህ። ከኋላ ተነስቶ 500,000 ገባ ማለት ነው። 500,000 ገባ አብርሃም ማለት ነው። አየህ
ስለሚሰራ ጨዋ ስለሆነ ሰውን ስለሚያሳድግ ለእናንተ ሁሉ መሰረት የሆነው እሱ ነው። ለእናንተ ሁሉ የምትበሉበት የምትጠጡበት የከፈተላችሁ ጉሮሯችሁን የከፈተላችሁ እሱ ነው። ሁልሽም ማለት ነው አዳሜ ስትሰድቢው የምትዩ ዛሬ ደግሞ እነዛ ጅሎች እንደዚህ አርጋት፣ እንደዚህ በላት፣ እንደዚህ አርጋት ናችሁ እናንተ። ውይ እኔ እንደ ዛሬ ተደስቼ አላውቅም። እውነቴን ነው የምላችሁ። በጣም ነው የተደሰትኩ። በጣም እኔ እንጃ። እኔ እንደውም ያስቀሉታል ብዬ ነበረ። ሰው እንደሚሄድ ሲያወሩ ሰምቻለሁ፣ ግን እኔ አላመንኩም። የሚያስቀሉት ነገር መስሎ የነበረ። በቃ በጣም ነው ደስ የሚለው። እንዲህ ነው በቃ እንዲህ እንበላቸው። ለማንኛውም እኛ እልል ብለናል። ሩታ ጀግናዋ ባሏን በእጁ አስገብታለች። ካሁን በኋላ ወደ ሩታ መሄድም መድረስም አይቻልም። በሉ ተጠልቅሟል። ለዘበኞች ቤታችሁን ለቃችሁ መሄድ። አሁን ይፍሬም የቡታጅራው የወንድም የለምለም ወንድም ማለት ነው ቤቴን ለቀቄ እሄዳለሁ ብሏል። ቤታችንን ለቀን መሄድ አለብን ብለዋል። ስለዚህ እናንተም እንደዚህ አይነት ቢላ ቤት ተከራይታችሁ በቃ መሄድ ምንም አያስፈልግም። ከነዚህ ኮተቶች መጥፋት ነው እንጂ ካይናቸው እነዚህ ኮተት የወንድ እንትን ያለበት አግብተህ ኑሮ መቻ ገባሽ? 80 ያረገልሽ እንዲ ወረቀት አለሽ እንዲ ወረቀት ቢኖርሽ ትከስይ ነበር። በምን ትከሽዋለሽ? ከሰሽዋ እኔም እኮ መብት አለኝ። ምን መብት አለሽ? የለሽም። አንቺ መብት የለሽም። ልጅ አስይዘኸኛል አትይ፣ ልጁን አስወረሽው። የት አለ? አትናገሪም እንዲ ልጃችንስ አትይም እንዲ ሆዲሽን አታሳይም ነበር? ለምን? የለማ ውሸት አረገዝኩ ስትይ ቡላጅን ስትረፊ የታለ ልጁ? እኔም ጋር እኮ ልጅ ያለህ በሆዴ ያስኩት አትይም? አላልሽም እኮ አላልሽም። አልሰማንም። ስለዚህ አንቺ ውሸታም ሌባ ልክስክስ ነሽ። የሰው ባል የምትቀሚ ከውሸትም ውሸት የሰው ባል የምትቀሚ ሴቶችን የምታሰድቢ ለሴቶች ክብር የሌለሽ አንቺ ሩታዋ ሄልሚላዋ ማለት ነው። ኧረ ሩታማ ጀግና ነሽ። ሸላይ ካደርጉ ለማንኛውም